ከይዞታችሁ ላይ ያለአግባብ ተቆርጦ ለሌላ ሰው የቤት ካርታ ቢሰጥ የካርታ ይምከንልኝ ጥያቄያችሁን ለፍርድ ቤት ማቅረብ ትችላላችሁ ወይንስ በአስተዳደራዊ መንገድ ነው ነገሩን ወይም ጥያቄያችሁን መጀመር ያለባችሁ የሚለውን በዛሬው ቪዲዮ አነሳላችኋለሁ። ይህም ለምን ይጠቅማል? እንግዲህ ብዙ አመት 2 አመት ከዚያም በላይ ስልጣን በሌለው አካል ዘንድ ቅሬታ አቅርባችሁ ጊዜና ገንዘብ ከማባከን ይታደጋችኋል ማለት ነው። ሰላም እንደምን ከረማችሁ? እንኳን ደህና መጣችሁ ወደ ሎየር ምህረት ዩቲዩብ ቻናል። እኔ ጠበቃ ምህረት ነኝ። ከላይ እንዳነሳሁት እንግዲህ ከይዞታችሁ ላይ ተቀንሶ ለሌላ ሰው ቢሰጥና የመሬት ልማት ቢሮ ወይም ጽህፈት ቤቱም ካርታ ሲሰጣቸው ካርታ መሰጠቱ አግባብ አይደለም። ስለዚህ ካርታ ይምከንልኝ የሚል ጥያቄ ቢኖራችሁ ክስ ወይም ቅሬታ ማቅረብ ያለባችሁ ፍርድ ቤት አይደለም። ምክንያቱም ክስ ወይም አቤቱታችሁ የአስተዳደራዊ ውሳኔ ላይ መሰረት ያደረገ ስለሆነ ነው። እንግዲህ እንደምታዩት ለሁሉም አይነት ክሶች ወይም አቤቱታዎች፣ ቅሬታዎች ፍርድ ቤት አይኬድም። የአስተዳደራዊ ውሳኔ ማለት እንግዲህ አንድ የአስተዳደር አካል በየቀኑ የሚሰጣቸው ውሳኔዎች ሲሆኑ በዚህም የካርታ መስጠት እንደ አስተዳደራዊ ውሳኔ የሚወሰድ ነው ማለት ነው። ካርታ ማምከንም እንዲሁ የአስተዳደራዊ ውሳኔ ተደርጎ ነው የሚወሰደው። ስለዚህ ምንድነው በ2013 ዓ.ም በወጣው አዋጅ ቁጥር 1183 ህዝባር 2013 መሰረት በአንቀጽ 44 ስር ቅሬታችሁን ለተቋቋመ የአስተዳደር ተቋማት የቅሬታ ማስተናገጃ ክፍል ቅሬታ ሊቀርብ ይገባል ማለት ነው። እነዚህ እንግዲህ ክፍሎች ወይም የስራ ክፍሎች የከፊል የሆነ ውሳኔ ሰጭነት ስልጣን አላቸው፣ እንደ ፍርድ ቤትም ባይሆኑ ማለት ነው። እዚህ ጋር ታዲያ አንድ ልብ ማለት ያለባችሁ ምንድነው በአንቀጽ 46 መሰረት የመጨረሻ ውሳኔ ሲሰጥ በአስተዳደር አካሉ ማለት ነው ቅሬታ አቅርባችሁ የመጨረሻ ውሳኔ በየደረጃው ካገኛችሁ በኋላ ጉዳዩን ለፌዴራል ከፍተኛ ፍርድ ቤት የክለሳ አቤቱታ ማቅረብ ትችላላችሁ ማለት ነው። ስለዚህ ምንድነው ሀሳቡ? በቅድሚያ በአስተዳደራዊ ቅሬታ መፍቻ መንገድ ጀምራችሁ በዚያው ያሉትን ሂደቶች ሁሉ አሟጣችሁ ከተጠቀማችሁ በኋላ ወይም ደግሞ አፍተር ኤግዞሽን ኦፍ አቬለብል ሬሜዲስ ማለት ነው ወደ ፍርድ ቤት መሄድ ትችላላችሁ ማለት ነው። ነገር ግን መጀመሪያ በአስተዳደራዊ መንገድ ከስር ጀምራችሁ እስከ ላይ አሟጣችሁ ቅሬታችሁን አቅርባችሁ ምላሽ ማግኘት ይጠበቅባችኋል ማለት ነው። ይህ እንግዲህ መፍትሄ ማግኛ ጊዜያችሁን ያሳጥርላችኋል ተብሎ ነው የሚገመተው። ይህንን በተመለከተ በነገራችን ላይ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በመዝገብ ቁጥር 220042 ስር አስገዳጅ የህግ ውሳኔ ሰጥቶበታል። ይህም ምንድነው በጉዳዩ ላይ እዛ መዝገቡ ላይ እንዳየነው ክርክሩ ሰበር ደረሰ። ቅድም እንዳነሳውላችሁ የካርታ ይምከንልኝ ያለአግባብ የተሰጠ ካርታ ይምከንልኝ የሚል ክስ ነበረ መነሻው። ተከራክረው እንግዲህ ሰበር ይደርሳሉ። ስለዚህ ምንድነው የስር ፍርድ ቤት ካርታ መምከን አለበት ወይስ የለበትም የሚለውን ጭብጥ ይዞ ሲያከራክር ቆይቶ ነው እንግዲህ ካርታ መምከን የለበትም ብሎ የወሰነው ማለት ነው። እንግዲህ ሰበር ከደረሰ በኋላ ጭብጡ ተቀይሯል ማለት ነው። ምንድነው ያለው? ከጅምሩ ካርታው መምከን አለበት ወይስ መምከን የለበትም የሚለው ሳይሆን መታየት ያለበት ወይም እንደ ጭብጥ ተይዞ የስር ፍርድ ቤቶች ውሳኔ ሊሰጡበት የሚገባው ይህ ሳይሆን ፍርድ ቤቶች ስልጣን ወይም የስር ፍርድ ቤት ጉዳዩን በመጀመሪያ በቀጥታ ክስ ለማየት ስልጣን አለው ወይስ የለውም የሚለው ነበረ መታየት ያለበት በሚል እንግዲህ የተሰጠውን ውሳኔ ሽሮታል ማለት ነው። ስለዚህ ጉዳዩ በአስተዳደር መንገድ ወይም ደግሞ በአስተዳደራዊ ቅሬታ አቀራረብ ውስጥ አልፎ በመጨረሻ ከፍተኛ ፍርድ ቤት የውሳኔ ክለሳ አቤቱታ ሊቀርብበት እንደሚገባ አስገዳጅነት ያለው የህግ ውሳኔ ሰጥቷል ማለት ነው። ስለዚህ እዚህ ጋር አንድ ልብ ማለት ያለባችሁ ነገር ምንድነው? አንድ ጥያቄ ሲኖራችሁ ወይም አንድ ቅሬታ ክስ ሲኖራችሁ በመጀመሪያ ስልጣን ያለው አካል የትኛው ነው? ፍርድ ቤት ነው ወይስ የአስተዳደር ክፍሉ የሚለውን መለየት ይጠበቅባችኋል ማለት ነው። ስለዚህ የዛሬው ቪዲዮ የካርታ ይምከንልኝ ጥያቄያችሁን ማቅረብ የምትችሉበት ስልጣን ያለው አካልን በተመለከተ ነው ቪዲዮ የሰራውላችሁ። በቅርቡ በሌላ ጠቃሚ የህግ ትምህርት እስከምንገናኝ መልካም ጊዜ